ተወጂኛለሽ አይደል? እሺ ተወጂኛለሽ፣ አመንኩሽ። ያኔ አንቺ የጠየቅሽውን ጥያቄ ልጠይቅሽ። ሃይማኖት ቀይሬ ማተብሽን መጥሽው እኔ እመለሳለሁ። ማተብሽን መጥሽ እኔ እመለሳለሁ። ተወጂኛለሽ አይደል? ተወጂኛለሽ አይደል? አድርግ። አው እወዳለሁ። ለምዝሽን ከፍ አድርገሽ አሁን እኔ እዚህ ጋር ምን በጀነት ስለምሰራ እወዳለሁ። ምን ነው እቀይራለሁ። አንተ ከፈለክ ችግር የለውም። የፈለከውን እሺ ይሁን፣ ችግር የለውም። ዛሬ ነው የምቀይረው። አሁን ነው የምንሄደው። ከፈለክ ያው በጥፈው ችግር የለውም። ሰላም ፋሚሊ፣ እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣሁት ከብሩክ ደውሎልኝ ነበርና እንገናኝ ብሎኛል እና በሁለት ስሜት ነው የመጣሁት። በአንድ በኩል ደስ ብሎኛል፣ በሌላ በኩል ደግሞ ትንሽ ፈርቻለሁ። ምክንያቱም አለ አይደለ ያው ሰሞኑን እኔና እሱ ለሆነ ጥሩ ስሜት ላይ አልነበርንም እና ያው ለምን እንደፈለገኝ አላወኩም፣ ግን ስለደወለልኝ በጣም ደስ ብሎኛል። በእውነት ነው የምላችሁ እና አሁን ይመጣል። መቶ ምን እንደሚለኝ አላቅም፣ ግን የሆነ በጣም ፈርቻለሁ። የሆነ የመፍራት ስሜት አለ ውስጤ ማለት ነው። ግን ማመስገን የምፈልጋችሁ ሰዎች አላችሁ እዚህ ጋር ማለት ነው። እኔና ብሩኬ ተጣልተናል ብዬ ምናምን ነገር አፋልጉኝ ብያችሁ ነበረ እና በውስጥ መስመር ስትጸልዩልኝም የነበራችሁ አላችሁ፣ ስታፈላልጉም የነበራችሁ አላችሁ፣ ብቻ በተለያየ መንገድ ስትረዱኝ የነበራችሁ አላችሁ እና እናንተም በእውነት ከልብ ማለት ነው በጣም ነው የማመሰግነው። እግዚአብሔር ክብረት ይስጥልኝ እና ይኸው ዛሬ እንዴትም ብዬ አግኝቼዋለሁ፣ ማግኘቱን ማለት ነው። በህይወት እንዳለ ማወቅ ያለሁ እና ላገኘው ነው እና በሰላም ያደርገው የምንገናኘው ነገርና እዚህ ቦታ ነው የቀጠረኝ። ያው ከዚህ በፊት እዚህ ነበር የምንገናኘው እና እዚህ ቦታ ላይ በጣም ብዙ ነገር ነው ያሳለፍነው። በእውነት ደስ የሚል ፍቅር ጊዜያቶች ነበሩ እና ብቻ በጣም ደስ ይል ነበረ። ግን የምር እኔ ለምን እንደጠራኝ ብቻዬን ለምን እንደፈለገኝ እኔ ምንም አልገባኝም። ፈርቻለሁ። ማርያም ነው የምላችሁ። ለዛ ነው ይሄን ካሜራ የመጣው። ያው እናንተም ትንሽ በእኛ ነገር የተጨነቃችሁም አላችሁ። ያው ለዛ ብዬ ነው እና እንደ እግዚአብሔር ፍቃድ ደግሞ ስንታረቅም ያው ልንታረቅም እንችላለን ብዬ ተስፋ ስላደረኩ ነው እና ብንታረቅ እንኳን ያው እናንተም ደስ እንድትሰኙ በሚለው ነው። ድሮም የምንገናኘው እዚህ ቦታ ነበረ፣ ግን ቀድሞ የቀጠረኝ እሱ ነበር። ግን በጣም ስለጓጓው አድሜ መጥቻለሁ። እስኪመጣ ትንሽ ስቲል አውራላችሁ ሰሞኑን ስለነበረው ነገር። ባለፈው ቲክታክ ላይ የኔ እሱ ነው ምናምን ነገር አፋልጉኝ ብዬ ባወጣሁት ማለት ያው ፖስት ባረኩት ቪዲዮ ብዙዎቻችሁ ያው ጥሩም ያሰባችሁልኝ አላችሁ። ግን ማለት ነው እኔ በዛ በለቀኩት በእውነት ከፋሚሊ ጀምሮ እስከ ሰፈር ሰው ድረስ በጣም ሲያሸማቅቀኝ ነበር የምር ማለት ነው። እና ማፍቀር እኔ መጥፎ ነው ብዬ አስቤ አላቅም። እኔ መጥፎ ጎኔቱ ጋር እንደሆነ ራሱ አላቅም። ግን በቃ ክላስ ሄድ ራሱ ጓደኞቼ እንዴት ለወንድ ልጅ እንዴት ታለቅሻለሽ? እንዴት አንቺ ለወንድ ብለሽ ለሱ ብለሽ እንዴት እንደዚህ ምናምን ነገር ለምን እንደዚህ ታረጋለሽ? በቃ ያው ፍቅር ነው፣ ምንም ማድረግ አልችልም እኔ እና በእውነት እኔ ትምህርት ቤት ሁላ መሄድ ፈርቻለሁ። ተልኬ ሁላ ምናምን ማለት ነው ሱቅ ለራሴ ፈልጌ ምናምን የሆነ ነገር ገዛ ስወጣ ሁላ እንዴ ተጠቋቆሙብኝ ምናምን ነገር። እኔ በጣም ነበር የእውነት ፈራሁ። መፍራት አልፈልግም፣ ሽማቀቅም አልፈልግም። ምክንያቱም ያው የሚያሳፍር ነገር አይደለም። ፍቅር ሁሉም ሰው ልብ ላይ ያለ ነገር ነው። ግን ያው ብዙዎቹ ትንሽ እንድፈራ አድርገውኛል። ያው እንዳፍር የሚያደርጉ አሉ። ግን ያው ምንም እንዳልመሰለኝ እኔ አልፌያለሁ። ግን ማለት በጣም የፈራውበት ቦታ ቢኖር በፋሚሊ ነው። በእውነት ተሰብስቦ ምናምን ነገር ሲጠይቁኝ ምናምን ምን እንደምላቸው ሁላ ግራ ገብቶኝ ነበር በእውነት እኔ ማለት በቃ እንጃ ብቻ ብዙ ነገር ነበረ በዚህ ፖስት ባረኩት ቪዲዮ ዙሪያ ማለት ነው። እና በቃ ብቻ ፈጣሪ ይርዳኝ የልቤን አይቶ ማለት ነው። እኔ እሱ ምን ያህል እንደምወደው አይቶ ፈጣሪ ቢያንስ እንድንታረቅ ቢያደርገን እላለሁ በእውነት። እና እስካሁን ድረስ የምር ማለት በተስፋ ነው ያለሁት የምር። ባለፈው እንደዛ አመናጭቆኝ ምናምን ነገር እኔ እንጃ እኔ የተሰማኝ ስሜት እግዚአብሔር እኔ ሲጀምር ከኔው ልጅ ማላቀው ሰው ነው የሆነው እኮ ብሩክ። እኔ ድሮ ማውቀው ብሩክ እንዲህ አልነበረም በእውነት ነው የምላችሁ። ከመሃል ግን እኔ እንጃ ምን እንደነካው አላቅም በእውነት። እኔ በጣም ብዙ ነገር ነው እንዳስብ ያደረገኝ የምሬን ነው የምላችሁ በእውነት። እና እኔ እንጃ
ብሩክ እየመጣ ነው። ወይኔ እየመጣ ነው። ጌታ ሆይ እየመጣ ነው። እኔ ቀጥሬሽ ቀድመሽ መጣሽ። ሰላም አትለኝ። እዛው ቆም እባክሽ። እኔ ለሰላምታሽ ብዬሽ አይደለም የመጣው። እኔ ቀጥሬሽ ካሜራ ይዘሽ መጣሽ። ለኔ ምንድነው ከካሜራ ጋር ምን ሱስ አለሽ? ቋንስ ማለት የደህና መስለሽ ነው? ለምን ካሜራውን አጥፋና እናውራ። ኖ ለምን ነው የሚጠፋው? ምንድነው ሚዲያ ላይ ምንም ክፋት እኮ የለውም። ማለት ያው በእኛ ዙሪያ እኮ የተጨነቁ ሰዎች ነበሩ እና ለነሱ ብዬ ነው እኮ እነሱ ሲያጨናንቁኝ ደወልኩሽ። ከብላክ ሊስት ማወጣው አይደል እኮ ፊስ ፈጥረናል አይደል? በፊስ እንፍታ ብዬ ቀጠርኩሽ እኮ እኛ ስለታረቀን ደስ እንዲላችሁ ቀድመሽ መጣሽ። ስትመጪ ደግሞ ካሜራ ይዘሽ መጣሽ አይደለም እኮ ምንድነው ፍላጎትሽ? ይሁን እርድና ይመስልሻል? ለሰው ማሳየት ማጋለጥ እርድና የኔና አንቺ ምስጢር እኮ ነው። እዚህ ጋር እኛ ልናወራ ያለ ነው የቤተሰብ ምስጢር። እንዴት በሚዲያ ይወራ? ካልፈለክ እኮ ይጠፋል። አጥፊው አልፈልግም። አጥፊው እሺ አይደለም አልፈልግም። እኔ አንተ ምን ሆነ ነው ግን? ኧረ በእግዚአብሔር ትንሽ ለመረጋጋት ሞክር። እኔ እዚህ የቀጠርኩሽ ቪዲዮ ለመቀረጽ ሌላ ነገር ለመሆን አይደለም። እኔ ሁለት ጥያቄ አለኝ። ያንን ጥያቄ ጠይቄ መልስ ብቻ ነው መስማት ፈልገው። እዚህ ጋር መለማመጥ መለመን ማለት ሚዲያ ላይ እንዳወራሽ በቲክታክ አውሪ እንደፈለሽ። ከፈለገ 65 ስልክ ቁጥሬን ሰጥሻለሁ፣ እሱንም አስቀምጪው። ሌላ ስልክም አለኝ 3-4 የምትጠቀመው፣ እሱንም ሰጣለሁ፣ እሱንም አስቀምጪው። ሚዲያ ላይ ያለኝ ግን በእግዚአብሔር ትሰሚኛለሽ? ሎሚ ማለት ሎሚ ያልኩሽ ሶሪ፣ ሎሚና ትሰሚኛለሽ? እኔ ካስፈለገ ሌላ ቁጥር ፎቶ አዲስ አነስቼ ከሱፍ ጋር ተነስቼ እሰጥሻለሁ። ሰቅለሽ እንደፈለግሽ ተሳደቢ። እሱም እንደፈለገ ተሳድቦኛል፣ አመሰግናለሁ። ታሪፍ ምክር የሰጣቸው ደግሞ አመሰግናለሁ። ስለዚህ ዛሬ ላይ የኔን ህይወት ማይኖር ሰው ብዙ ነገር አወራ፣ አልቆጨኝም፣ አልጸጸተኝም። ምክንያቱም የውስጥን ስለማቅ እየሰማሽ ነው። የውስጥን ስለማቅ ምንም አልጸጸተኝም፣ ምንም አልቆጨኝም። ስለዚህ እኔ ዛሬ ላይ እዚህ ቦታ ላይ ባይዘው ለሌላ ላንቺ ያለውን ነገር አንቺ ታውቃለሽ። ያው አለፈ፣ ኦልሬዲ አልፏል። እኔ አይገርመኝም፣ አይቆጨኝም፣ አይደንቀኝም። ግን ለምን ተጠራሽ? እኔ ቤተሰቦቼም እኔን አላምናሉ። ለማስረዳት ሞከርኩ። ታላቅ ብራዘር፣ በጣም ወደው ብራዘር እኔ አላምን አለኝ። አንተ እንደዚህ ላካ እንደዚህ ሰው ነህ ምናምን ብሎ ሲጠይቀኝ ለማስረዳት ሞከርኩኝ። እኔና አንቺ ኦልሬዲ በፍቅር ኖረናል። ግን ማንም እንደምንለያይ ስንለያይም በፍቅር በሰላም ተለያይተናል። እየሰማሽ ነው? እንደ የዋህ ሰው አታስመስያ። እዚህ ጋር አንገትሽን ደፍተሽ እንደዚህ ስታወሪ ማንም ሰው የዋህ ብለሽ ነው። እኔ እንደዛ አትበለኝ በእግዚአብሔር። የጠራሁሽ እንድትለምኚኝ አይደለም፣ እኔ ፈጣሪሽ አይደለም። አንተ ቆይ ስለኔ ስሜት ግን ምንም ግድ የለህም። ግን አንተ ብሩክ ምን ሆነ ነው ግን? ኧረ በእግዚአብሔር አንቺም ስሜት አለሽ። ስሜት ነው ያልሽው እና ባይኖረኝ ነው የምወድህ ማፈቅረህ። ኧረ ብሩክ በእግዚአብሔር ስለፈጠረ በእናት ልትረዳኝ ሞክር። ሰው ይስማ። እኔ እብን ካሜራ ያልኩትንም ትቼዋለሁ፣ እነሱም ይስሙ። ትሰሚኛለሽ? ያኔ ሃይማኖት ቀይር ያልሽኝ ከኔና ከሃይማኖት ምረጥ አልሽኝ አይደል? እኔ ደግሞ ሃይማኖትን መረጥ ሄድኩኝ። በሰላም ተለያይተናል። ከዛ ስልክሽን ሰላሜን ላግኝ ብዬ ብሎክ አደረኩ። አልክድም፣ ብሎክ አድርጌዋለሁ፣ አልክድም። ግን በጓደኞችሽ እያስደወልሽ ማይሆን ቃላት በኔ ላይ ለማውራት ማን ናቸው እነሱ? አንቺ ማንሽ? አይደለም እሺ፣ ስለነሱም ይቅርታ ልበል አይደለም። እኔ አንተን ፈልጌህ ባጣ ነው። አንተ እሺ ምን ነገር ሳትል እኮ ነው ሲጀመር ፍቅር እንደሌለ ሰው እዚህ ጋር ፊትሽ ማሳውቃልኩ እንዳፈቀረ ሰው ይሆንሽ አይደለሽ? እሺ አንተ እኔ ታንቄ ስሞት ነው ደስ የሚልህ። ግን እሺ እንዴት ነው የምትረዳኝ? ደግሞ እስከ ይሁድ ሞታለሁ ብለሽ አልነበረሽ? በቪዲዮ አገኘው መስሎሽ እኔ ለሰው ክብር ስላለኝ ሚዲያ ላይ መጣሁ። ለሰው ክብር ስላለኝ ሰምኛለሽ። ክብር ሲጀመር ቢኖርህ እኮ መጀመሪያ ላይ ከአንቺ ጋር ልከራከር አይደለም የመጣው። እኔ ሁለት ጥያቄ አለኝ። እሺ ብሩኬ በእናትህ በእግዚአብሔር እሺ በማን በምን ልለምን? እሺ ብሩኬ በእግዚአብሔር በእናትህ ይሁንብህ፣ በእናትህ ወይኔ እግዚአብሔር። እሺ በምን ትወዳት ነው? በጣም ያናድሽ። ያው ጥያቄ ለመጠየቅ እኔ እዚህ ጋር ቀጠርኩሽ እንደ ድሮ እንደ በፊቱ ልጋብዝሽ ልዝናናሽ አይደለም። እና እኔኛ እዚህ የጠራሁሽ ጥያቄ ስላለኝ ዘኛለሽ እንደ ትልቅ ሰው እናወራ። አትሻለ እኔ ክብሬን እፈልጋለሁ። ለሰው ልጅ ከምንም በላይ ክብር ነው። እኔ ራሴ የምለው ህይወት ያለው ሰው ነኝ። እሱንም ነግርሻለሁ። ግን እኔ አሁን ላይ የምጠይቅሽ ጥያቄ ብኖር ምንድነው ሀሳብሽ? ሚዲያ ላይ ለመውጣት ምንድነው ሀሳብሽ? ምንድነው? በቃ ስለምወድ ለኔ ሰምኛለሽ። ተወጂኛለሽ አይደል? እሺ ተወጂኛለሽ፣ አመንኩሽ።
ያኔ አንቺ የጠየቅሽውን ጥያቄ ልጠይቅሽ። ሃይማኖት ቀይሬ ማተብሽን መጥሽው እኔ እመለሳለሁ። ማተብሽን መጥሽ እኔ እመለሳለሁ። ተወጂኛለሽ አይደል? ተወጂኛለሽ አይደል? አድርግ። አው እወዳለሁ። ለምዝሽ ከፍ አድርገሽ አውራ። እኔ እዚህ ጋር ምን በጀነት ስለምሰራ እወዳለሁ። ምን ነው እቀይራለሁ። አንተ ከፈለክ ችግር የለውም። የፈለከውን እሺ ይሁን፣ ችግር የለውም። ዛሬ ነው የምቀይረው። አሁን ነው የምንሄደው። ከፈለክ ያው በጥፈው ችግር የለውም። አይ እንግዲህ ስሚ በእናትህ እኔ እንደዚህ አትጫወት በእግዚአብሔር። የማንም ሃይማኖት ክብር ነው። እኔ እንደዚህ ያጠየኩሽ ያኔ በሃይማኖት ስለማትደራደሪ ነው። ገብቶሻል? ሃይማኖት እንድትቀይሪ ብዬ አይደለም። ትሰሚኛለሽ? እኔ ፍቅረኛ አለችኝ፣ በጣም ወዳት፣ በጣም ማፈቅራት። ተው አትጨርሰው፣ እሱን ቃል አትጨርሰው። በጣም ሳሳለ እናንተም ስሙ ብሩኬ አይደለም እኔ ተው ብለህ ነው ግን አላምንህም ከነው ነው ማለት ለምን ነው ማንደማመጠው? እንደዚህ አይደለም ብሩክ አስጨርሰኝ በእግዚአብሔር። እንደማመጥና እንትልቅ ሰው እናውራ። ማትደማመጪ ከሆነ ማሰሚኝ ከሆነ እሄዳለሁ። እኔ ብሩኬ እኮ እየሰማው ነው። ማሰማኝ እኔ ሃይማኖትሽንም ቀይሪ ያልኩሽ ሃይማኖት ለማስቀየር አይደለም። ያንም እኔ በሃይማኖትሽ እኔም በሃይማኖት ያልኩኝ እሱን እምቢ አልሽ አይደል? እኔ አሁንም ሃይማኖትሽን እንድትቀይሪ የመስቀል ክብር ነው። ትሰሚኛለሽ? እኔ ሃይማኖትሽ እንድትቀይሪም አልፈልግም። ስለዚህ የራሴ ምረሳ አለኝ፣ ፍቅረኛ አለችኝ በጣም ብሩኬ እንደዛ አትበል ብሩኬ በእግዚአብሔር። እሺ በእናትህ ወይኔ አንቺ ስሜታዊ ኮንክ ብሩክ በእግዚአብሔር አይደለም። እኔ አንተ እንድተው ፈልገህ እንደዛ ማለት አይጠበቅብህ። እኔ መቼም ነው ማልተው ምን ሌላ ሐሳብሽ ምንድን ነው? ለመግደል ነው? አታስቢ፣ መቼም አታገኝኝም። ያው የዛሬው ነው ያርገኝ። ምን እንዳደርግ ነው የምትፈልገው? አንቺ በጣም በእግዚአብሔር እንደዛ አትበለኝ፣ በማርያም እንደዛ አትበለኝ ብሩኬ። እሺ ምንም በለኝ ግን አልፈልግሽም አትበለኝ ብሩኬ በእግዚአብሔር። አንቺ ይጀናት ባልሽ ባይዘ በጣም ቆንጆ ሴት ነሽ፣ ጥሩ ልብ አለሽ ብሩኬ በእግዚአብሔር። ሰው ናታች እኔ ላንቺ ብሩኬ እኔ እኮ አልተውህም እኮ እንደዚህ ማለት አይቀርም። እኔ አልተውህም። ካሁን በኋላ ለኔና ላንቺ ቀይ መስመር አለ። ከዛ አልፈሽ ምትፈስሺ በመስመር እዚህ በሚዲያ ላይ ስሜን የምታንቋሽሽው ነገር ብታቆሚ ይሻልሻል። እንከባበር። ካሁን በኋላ ለኔና ላንቺ ድንበር አለው። ያንን ድንበር አለፍሽ ማለት የዛሬውን ቀን አይስጠኝ፣ እኔ አልታገስም። ትሰሚኛለሽ? እሺ ቆይ ያውልሽ ትሰሚኛለሽ? እኔ ካሁን በኋላ እኔን ተከትለሽ አንድ እርምጃ የምትራመጂ ከሆነ ሴት ነሽ፣ እኔ እንደ ወንድ ነው ማድረግሽ። ትሰሚኛለሽ? እንደ ጠላት ነው ካሁን በኋላ የምትከተይኝ ከሆነ ቆሚ እዛ አንድ እርምጃ አትምጪ። እኔ እንደ ወንድ ነው ማድረግሽ። ጀዝባ ላንቺው ነው ዘወትር ጭንቀቴ። አያችሁ አይደል? እኔ በቃ እኔ ብል እንደዚህ ነው እንጂ ምን ማድረግ አይቻልም። ግን ለምንድን ነው ግን እኔ ፍቅር ግን የማይገባው? ወይኔ ጌታ፣ እሺ ምንድነው የሚባለው? እሺ ጌታ፣ እኔ ሃይማኖቴንም እኮ ቀይሬያለሁ እንኩት እኮ እኔ እሱን ስለምወደው ነው። ግን እሱ አይገባውም። እኔ ገደልም ቢገባ ጋለብም ቢገባ እኔ ከሱ ጋር እገባለሁ። ግን እሱ አይረዳኝም። እኔ ጌታ እና አባቴ ላድርግሽ በእግዚአብሔር በእናታችሁ እናንተም አታቁሙ። ስለ ፍቅር አምላክ ብዬ ልለምናችሁ በእግዚአብሔር እኔ ምን እንደሚል ራሱ አላቅም። በእናታችሁ ደውሉለት፣ አታቁሙ መደወሉን በእግዚአብሔር። እኔ እስካረገው ድረስ ወደ እኔ እስኪመለስ ድረስ ባቋችሁ እርዱኝ በእግዚአብሔር